ያመነ የተጠመቀ ይድናል ስለሚል እኔ ማምነው ያምኖ የተጠመቀ ሰው ነው። ስለዚህ እምነት ብቻ ስትል ሚስጢራትን ባገለለ መልኩ አይደለም ማለት ነው። ጥምቀትም ቁርባንም አሉ ማለት ጥምቀት አለ። ቁርባን ለድህነት አይደለም። ኦኬ ቁርባን ለድህነት አይደለም። እሺ እንመጣለን። ጥምቀት ለድህነት ነው። ጥምቀት ለድህነት ነው። ኦኬ ጥምቀት ለድህነት ነው። ቁርባን ግን ለድህነት አይደለም። በጣም ጥሩ። እሺ አሁን እሱን በሰፊ እንሄድበታል። ቁርባን ለድህነት አይደለም ወይም አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈ ነው የምንለው። ይቅርታ በጣም አረ በመድኃኒዓለም ይቅርታ ማርያምን አልቻልኩም። ወንጌል ከመነበቡ በፊት በምስባክ የሚባለው ወይንም በዜማ የሚባለው የመዝሙር ክፍል መዝሙረ ዳዊት ነው ብዬ ስላሰብኩ መጽሐፍ ባይገለጥም ግን ከመዝሙር የምታስበው ሳይሆን እርግጠኛ ሆነ ነገር እንጂ ጋር ቆይ እኮ እርግጠኛ የምንገልጠው መጽሐፍ ሳይሆን እኮ የምንገልጠው መጽሐፍ ሳይሆን ከመጽሐፍት ውስጥ የምንገልጣቸው መጽሐፍቶች ወንጌልንና የቅዳሴ መጽሐፍ። ዮሐድ ይሄ አካውንት ማን ነው ያልከው? ይቅርታ አንድ ጊዜ ማን ነበር ብለህ የጠራው? ቃዶሽ። እሺ ማይክን ክፈተው ወንድማችን። ስትሪም ላይ እኛው ቤት ላይ ተቀምጠ ወንድማችንን ልደተ ቃል በማይሆኑ ጸያፍ የሆኑ ቃላቶች ስለተናገርክ ነው። እና ወንድማችን አሁንም እድል ልስጥህ፣ አዳምጠኝ። እንዲህ አይነት ቃል የለም። ትሰማኛለህ? ወንድማችን ልደተ ቃልን ይቅርታ፣ ቆይ አዳምጥ። አጭበርባሪ ልደተ ቃልን እሱ በሌለበት ነው የተናገርከው። አሁንም እሱ በሌለበት ልደተ ቃል ማይሆን ንግግር ስለተናገርኩ ይቅርታ ትለዋለህ። ያኛውንም አካውንትን ከብሎክ አወጣዋለሁ። ካልሆነ ግን ይህንንም አካውንትን ብሎክ አደርገዋለሁ። አጋጣሚ ግን ፕሮቴስታንት አማኞች የሆናችሁ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤት ገድል ነው የሚማሩት ለምትሉ ይኸው ማስረጃ ተቃውሞ ከወጡ ራሱ ምን እያጠናን ነበር ነው ያለው? ዕብራውያን ገላትያን አይደል? ቀጥሉ ደግሞ ማጠብቁት ይላል። ይሄ ነው ማጠብቁት። ወንጌል ከመነበቡ በፊት በምስባክ የሚባለው ወይንም በዜማ የሚባለው የመዝሙር ክፍል መዝሙረ ዳዊት ነው ብዬ ስላሰብኩ መጽሐፍ ባይገለጥም ግን ከመዝሙር የምታስበው ሳይሆን እርግጠኛ ሆነ ነገር እንጂ ጋር ቆይ እኮ እርግጠኛ የምንገልጠው መጽሐፍ ሳይሆን እኮ የምንገልጠው መጽሐፍ ሳይሆን ከመጽሐፍት ውስጥ የምንገልጣቸው መጽሐፍቶች ወንጌልንና የቅዳሴ መጽሐፍ። ኮንፋይ ላይ ሰላም ብያለሁ። እሺ በጣም ጥሩ። ከቅዳሴ ጸሎት በፊት የሚደረገው ጸሎት ምንድን ነው? ዳኒ ኦርቶዶክስ ነበረ አውቀዋለሁ፣ ግን ከ5 ዓመት ምናምን በፊት ነው። አንድ ሰንበት ትምህርት ቤት ነበር። ዳኒ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አንድ ላይ ነበር ያንን መጽሐፍ ቅዱስ ጥናት እየተማርን የነበረው ታስታውስ? አዎ። ከዛ በኋላ አላወቅኩም ምን ሁኔታ ላይ እንዳለ፣ ግን እናንተ ያው ተቃውማችሁ ወጣችሁ ምናምን። ከዛ በኋላ ማረሚያ ትምህርት ተሰጥቶ ነበር። ግን የተነሳው መጽሐፍ ቅዱስ ጥናቱ የቆመው ለምን ነበረ? መጽሐፍ ቅዱስ ጥናት አያስፈልግም ተብሎ ነው የቆመው ወይስ የዕብራውያን ትርጓሜ ላይ የተማርነው ላይ ስህተት ተፈጥሮ ነው? እኛ የተባልነው መጽሐፍ ቅዱስ ጥናት ማቆም ይቆማል። ኦልሬዲ እንደቆመ ነው የተነገረን እንጂ ውስጥ ያለው ስህተት ተብሎ የተነገረን ነገር የለም። መጽሐፍ ቅዱስ ጥናት ቆሟል። ከዛ በኋላ እኮ ወጣችሁ እናንተ አይደል? እኮ እኛ ትምህርቱ ሲቆም ከዛ በኋላ ወጣችሁ። ትምህርቱ ሲቆም ሳይሆን ከዛ በኋላ የማረሚያ ትምህርት ተሰጠ። ምክንያቱ ግን ምንድን ነው? አሁን እዚህ ያመጣ መጽሐፍ ቅዱስ ጥናት አያስፈልግም የሚል ሀሳብ ይዘህ ነው አይደል? ትምህርቱ የቆመው ዕብራውያን ትርጓሜው ላይ የክርስቶስ የማስታረቅ ትርጓሜው ላይ ስህተት ተፈጥሮ ነው ወይስ አይደለም? በቃ ይሄው ሀሳብ ነው። ላስጨርስሽ። እሺ እኔ ላንጋርሽ። እኔ የመጣሁበት ዋነኛ ምክንያት እንደዚህ አይነት ነገሮች አሉ እና የሚመለሱበት መንገዶች ትክክል ናቸው ወይ ብዬ ነው የጠየኩት የመጀመሪያ። ሁለተኛ ሲቀጥል ደግሞ የቤተክርስቲያን የመጽሐፍ ቅዱስ ጥናት ስናቆም የቆመበት ምክንያት
ቆሟል ነው እንጂ ምክንያቱ ከዛ በኋላ ነው የተነገረን። ለእኔም ለሰንበዲም ማለት ነው የተነገረን ከዛ በኋላ ነው እንጂ ከቆመ በኋላ እንደዚህ ነገሮች አሉት ተብሎ ነው እንጂ የተነገረን የቆመ ሰዓት ላይ እነዚህ ስህተቶች አሉ ተብሎ አይደለም። በደንብ ማስረጃ ማቅረብ እንችላለን እኛም ማለት ነው። ግን የቆመበት ምክንያት ሰው ከጠፋ በኋላ ነው ወይ ለምን ትምህርቱን አቆማችሁት ብለን ጠይቀናል። በዛ ሰዓት የነበረው የማቆም ስልጣን የኛ ስለነበረ ቤተክርስቲያን በዚህ ሰዓት ነበር ወይ እነዚህ ሰዎች ማወቅ የነበረበት? ልክ እንዳንተ ቤተክርስቲያን ውስጥ ያለን ሰዎች እኛም ጠንቋይ አንቀልብም። ኦኬ ልክ የሆነን ክህደት በተገኘበት ቅጽበት ግን ይታረማል፣ እርምት ይሰጠዋል። ሰዎችን ከቤተክርስቲያን ዝም ብሎ ገፍቶ የማውጣት አካሄድ የላትም። ቤተክርስቲያን በንስሐ ሕይወት እንዲመለሱ ከስተታቸው እንዲታረሙ ቀኑና እንዲወስዱ ሁልጊዜ ደጋግማ ትመክራለች። አሻፈረኝ የሚሉ ሰዎች ግን በቤተክርስቲያን ውስጥ ሌሎች ሰዎችን እንዳይበክሉ አይ እነዚህ የሚባሉ ሰዎች ከቤተክርስቲያን ተወግዷል ትላለች። በየትኛውም አይነት ሰዓት ይሁን እነሱ ስህተትን ሶልቭ ያደርጉበት መንገድ የትኛውም ደቂቃ ላይ ይሁን በጊዜ በጧትም ይሁን ከሰዓትም ላይ ይሁን ከረፈደ በኋላ 11 ሰዓትም ላይ ይሁን ቤተክርስቲያን በመዋቅሯ ሶልቭ ያደረገችውን ጉዳይ ለምን አሁን ላይ ሶልቭ ተደረገ ብሎ መጠየቅ በራሱ አግባብ አይደለም። አሁን አንተ እምነት የዚህ ነው እምነት የዛ ነው አይደለም እያለን ያለ ነው። ኢቭን የአንተ አካሄድ በራሱ ስህተት ነው እያለን ነው። ኦርቶዶክስ ወንድማችን አይደለም። ስህተት ከሰራውና ስህተት መስሎ ከታያችሁ በጣም ይቅርታ። ጌታ ሆይ ዳኒ አሁንም ምን እያልኩ እንደሆነ ሳታዳምጥ አሁንም እባክህን በመሃል ላይ ዝም ብለህ አታወራ ፕሊዝ። የእሳት ዳር ላይ ተቀምጠ የእሳት ፍንጣሪ በሆነ ቅጽበት እግርህን ቢያቃጥለው ወይ አንድ ጊዜ በቃ ተቃጥያለሁ ሙሉ ሰውነት ይቃጠል እንደማትል ሁሉ በቤተ ክርስቲያን መዋቅር ውስጥም እንክርዳድ የሆኑ ሰዎች ገብተው የሐሰት ትምህርታቸውን እንደ እሳት ፍንጣሪ ሲያፈናጥሩ ሰዎች ወይ አንድ ጊዜ በቃ ያው ፍንጣሪው ነክቶናል እንደድ እንቃጠል አይሉም። ቤተ ክርስቲያን ሶልቭ በምታደርግበት መንገድ ሶልቭ ታደርጋለች። ያንተ አካሄድ አሁን ግን ትክክል አይደለም። ለምንድን ነው ከረፈደ በኋላ ሶልቭ የተደረገው? አሁን እንደዚህ በዚህ ሰዓት ነው ወይ እንደዚህ የሚደረገው ምናምን? ብራዘር እንዲህ በማለት አይደለም መፍትሄ የምታገኘው። አንድ ሲቀጥል ደግሞ የቤተ ክርስቲያን ልጅ ከሆንክ በቤተ ክርስቲያን አይነት ቶን ነው መውራት ያለበት ዳኒ። ሁለተኛ ሶስተኛ ደግሞ የመጨረሻው ትልቁ ጉዳይ ቤተ ክርስቲያን ሳታስተምር የቀረችበት አንድም ታይም የለም። አሁን ያንተ ንግግር ትክክል አይደለም የምንለው ያንን ነው። አሁን አንተ ታድሶን አይደለም የሚል ንግግር እኛ አልተናገርንም። ንግግሮች ግን ልክ በነዛ ሰዎች አንደበት የተቃኘ መሆን የለበትም። ለምሳሌ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ቤተክርስቲያን ልክ እንደማታስተምር፣ ቤተክርስቲያን ልክ የሆኑ የመጽሐፍ ቅዱስ ክፍሎችን እንደማትነካ እንደማትዳስስ ቶን ግን ትክክለኛ ጤናማ አይደለም። እነዛ ሰዎች ተሳሳቱ፣ ከዛ ወጡ። አሁን ዛሬ ያሉበት እኔ ማን እንደሆነ ምን ያላቀም ፐርሰናል ያነሳቸው ስሞች ሰውየው ማን እንደሆነ ያላቀም ሰው እንዲህ አይነት ሰዎች እንዲህ አይነት ግለሰቦች ከቤተ ክርስቲያን ወጥተው በመንፍቅና ሕይወት ውስጥ አገኛቸው። በቃ እነዛ ሰዎች ወድቋል። ብራዘር እንደ ሎጥ ሚስት ወደ ኋላ መመልከት የለብህም። ቤተ ክርስቲያን ዛሬም ታስተምራለች። እነገሌ ያላስተማሩኝም አትበል። አሁን እኮ በጣም ሁሉ ነገር እኮ በጣም ሲምፕል የሆነበት የቀለለበት ታይም ላይ እኮ ነው ያለነው። አንተ የፈለካቸውን መምህራን ትምህርቶች እንደው የሆነ ቦታ ድረስ ሄደህ እንኳን ባትከታተል የሆነ ቦታ ድረስ እንኳን ሄደህ ባትማር በሶሻል ሚዲያ ላይ ቁጭ ብለህ መማር መከታተል ትችላለህ። በጣም ብዙ ሺህ የሚሆኑ ፕሮቴስታንት አማኝ የሆኑ ወንድሞቻችን ወደዚህ ቅዱስ ቤተክርስቲያን እምነት በንስሐ ሕይወት የተመለሱት ሀብተ ወልድና ስመ ክርስትና ያገኙት የኔን የኢዮብን የጋዲን የልደትን የናክሊልን የሌሎችንም ወንድሞች ትምህርቶች እንዲህ በላይቭ ስትሪም እና በሶሻል ሚዲያ ተከታትለው ነው። በአካል አግኝተውን አይደለም። ከልብ ካለቀሱ ነው ነገሩ። እውነትን የሚፈልግ ሰው ልክ እንደዚህ ባለበት ቦታ ሆኖ ትምህርትን መከታተል ይችላል። ቤተክርስቲያን አላስተማረችም፣ ቤተክርስቲያን እንዲህ አላረገችኝም የሚል አይነት ንግግር ግን አትናገር። በዚህ ሐሳብ ላይ አንተ ኦርቶዶክስ ሆንክም አልሆንክም፣ አንተ የሆነ እምነት ተከታይ ሆንክም አልሆንክም እንቃወምሃለን። ምክንያቱም ንግግሮች ቶኖች ትክክል ስላልሆኑ የምንቃወመ ፐርሰናሊ አንተ የሆነ ነገር አስበሃል የሆነ አይነት አካሄድ እየሄድክ ነው ብለን አይደለም። ቤተክርስቲያን የምታስተምረውን ትምህርት ግን እንደማታስተምር አድርጎ የሚስል ሰው ካለ ቤተክርስቲያን የማትለውን ነገር እንደምትል አድርጎ የሚስል ሰው ካለ ግን በአንድነት ሁላችንም ክርስቲያኖች እንቃወማለን። ስለዚህ ተወዳጅ ወንድማችን ዳኒ አንደኛ ፐርፐዙ ራሱ የመጣበት ፐርፐዝ በራሱ አሁን ላይቭ ስትሪማችን ላይ እኛ አሁን የፕሮቴስታንቲዝም ሰው ሰራሽ ትምህርቶች እያወራን ነው። ሰው ገስ ላይ ገባ የሆነ ሰዓት ላይ እንዲሆኑ በዚህ ወጥቶ በዚህ ገብቷል። ግን ሰው ዋት ምንም መፍትሄ የማይገኝበት ጉዳይ ላይ ምንም ጥቅም የማይኖረውን ሐሳብ አነሳለን። ከዛ ሰው ዋት እና ፕሊስ እባካችሁ ለአንተ ብቻ ሳይሆን ሌሎችም ሰዎች አንዳንድ ጊዜ ዝም ብላችሁ ወደ ገስ ወደ የሆነ እንደ ወደ ኮይስ ስለመላክ ምናምን ባትወጡ ጥሩ ነው። በመጀመሪያ ምን ላወራ ነው?
የማወራው ነገር ሰዎችን ይጠቅማል ወይ፣ የምንናገረው ንግግር እንደው ሰዎች ላይ የሆነ ፍሬ ያፈራል ወይ የሚለውን ነገር ብታመዛዝኑ ጥሩ ነው። ከዛ በመቀጠል ወንድማችን ዳኒ ቅድስት ቤተክርስቲያን አሁንም ያለህበት ቦታ የት እንደሆነ አናውቅም፣ የት ደብር እንደሆንክ አናውቅም፣ የት ሰንበት ትምህርት ቤት እንደሆንክ አናውቅም። ነገር ግን ባለህበት ደብር ባለህበት ሰንበት ትምህርት ቤት ብቻ ሳይሆን በተለያዩ የሶሻል ሚዲያ አማራጮች አሁንም ድረስ የቅድስት ቤተክርስቲያንን ትምህርት መማር ትችላለህ። የኔ ዲያቆን ያረጋል ለበጋዘን ትምህርቶች አሁንም ድረስ መከታተል ትችላለህ። በቤተክርስቲያናችን ውስጥ የሚሰጡ በጣም ከነገረ ድህነት ከነገረ ክርስቶስ ጋር ከሌሎች ትምህርቶችም ጋር ተያይዞ የሚሰጡ ትምህርቶችን አሁንም ድረስ ቤተክርስቲያን ምን ብላ ነው የምታስተምረው? አሁንም ድረስ ከተለያዩ መምህራን አንድ የሆነውን የቤተክርስቲያንን ትምህርት ማግኘት ትችላለህ። ምንም እዚህ ጋር የተለወጠ ነገር የለም። ልክ ቤተክርስቲያን የሆነ ነገር ላይ ልክ እንዴት ነው የቆመች አድርጎ ግን መናገር ስህተት ነው። እንዲህ አይነት ንግግሮችን አሁንም እንድታርም እንፈልጋለን። አንተ አሁንም እግዚአብሔር በሚያውቀው ሪል ኦርቶዶክስ ትሆን አትሁን እኔ በግሌ መረጃ የለኝም። ግን ኦርቶዶክሳዊ ነኝ ብለህ ከመጣ ግን እንደ አንድ ኦርቶዶክስ ወንድም ግን ላርምህና ለመክር የምፈልገው ነገር ይሄን ነው። ትምህርት እንደቆም አድርጎ መናገር ስህተት ነው። ከዛ በመቀጠል ቤተክርስቲያን በዚህ ሰዓት ነበር ወይ እነዚህ ሰዎች ማወቅ የነበረበት? ልክ እንዳንተ ቤተክርስቲያን ውስጥ ያለን ሰዎች እኛም ጠንቋይ አንቀልብም። ኦኬ ልክ የሆነን ክህደት በተገኘበት ቅጽበት ግን ይታረማል፣ እርምት ይሰጠዋል። ሰዎችን ከቤተክርስቲያን ዝም ብሎ ገፍቶ የማውጣት አካሄድ የላትም። ቤተክርስቲያን በንስሐ ሕይወት እንዲመለሱ ከስተታቸው እንዲታረሙ ቀኑና እንዲወስዱ ሁልጊዜ ደጋግማ ትመክራለች። አሻፈረኝ የሚሉ ሰዎች ግን በቤተክርስቲያን ውስጥ ሌሎች ሰዎችን እንዳይበክሉ አይ እነዚህ የሚባሉ ሰዎች ከቤተክርስቲያን ተወግዷል ትላለች። በሰበካ ጉባኤ ምናምን እንደዚህ ተብሎ በሊቃውንት ተሰብስበው ምን ተደረገ? እንዲታረም የእርምት ጊዜ ተሰጠው። የእርምት ጊዜው ላይ ተመልሶ ስላልመጣ በዛው ከቤተክርስቲያን እንዲለይ ተደርጓል ማለት ነው። ከዛ በኋላ ይሄ ነገር ከተረጋጋ በኋላ ግን ዕብራውያን ላይ የተነሱ ሀሳቦችን ሌሎችም ክስ የመጣባቸው ሀሳቦችን ትምህርት ተሰጥቶ የተዘጋ ነገር ነው ትምህርቱ ማለት ነው። በዛን ሰዓት ግን ትምህርቱ ለምን ቆመ ብለው የተቃወሙ ልክ አሁን እንደ ዳኒ ያሉ ልጆች አልመጡም። ከዛ በኋላ ሰንበት ትምህርት ቤት አልመጡም። እኛ ትምህርቱን ስንወስድም አልመጡም። ባልመጡበት ሁኔታ መተኪያ ትምህርት አልተሰጠም ብሎ ሰንበት ትምህርት ቤትን መክሰስም አግባብ አይደለም። አጋጣሚ ግን ፕሮቴስታንት አማኞች የሆናችሁ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤት ገድል ነው የሚማሩት ለምትሉ ይኸው ማስረጃ ተቃውሞ ከወጡ ራሱ ምን እያጠናን ነበር ነው ያለው? ዕብራውያን ገላትያን አይደል? ቀጥሉ ደግሞ ማጠብቁት ይላል። ይሄ ነው ማጠብቁት ነው። ክር ሲሆኑ ሊቃወሙ መጣ። ይገርማል። እንዲሁ በጭፍን ከሆነ ሰው ሰራሽ ትምህርት አላችሁ ያልነው በማስረጃ ያው ዝም እንድንል ታደርጋላችሁ። እንደዛ እያደረገን እንቀጥላለን። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለውን ወይንም ደግሞ እሺ የመጽሐፍ ቅዱስ ጸሐፊያንን እናንሳና ዮሐንስ ወንጌልን የጌታ ሐዋርያ መጽሐፉ ይጠቅመናል አይደል? የሆነ ኖስቲክ መናፍቅ ወይም ሌላ ጽፎት ቢሆን የጻፏቸውም ነበሩ። እንደምታውቀው ከሆነ ኖስቲክ የሚባሉ መናፍቃኖች ከ40 በላይ ወንጌላትን የማርያም የቶማስ ምናምን እያሉ ይጽፉ ነበረ፣ ተመሳሳይ አድርገው ማለት ነው። የጌታ ሐዋርያት መጽሐፋቸው ይጠቅመናል አይጠቅመንም? ለኛ ይጠቅመናል። እሺ የጌታ ሐዋርያት መጽሐፋቸው ለኛ የሚጠቅመን ከሆነ ይህን የሚጠቅመንን የጌታ ሐዋርያት መጽሐፋቸውን የሚጠቅመንን በጽሁፍ ነው ወይንስ ደግሞ በትራዲሽን ነው የምናገኘው? የወንጌላት ጸሐፊን ለምሳሌ ዮሐንስ ወንጌል ጸሐፊን የምናገኘው መጽሐፍ ቅዱስ ላይ ተጽፎ ነው ወይንስ ደግሞ በአባቶችና በቤተክርስቲያን ታሪክ ነው የምናገኘው? አንዳንድ ቦታ ይህ መጽሐፍ ጸሐፊ ይላል፣ አንዳንድ ቦታ ኤግዛክትሊ ማይጠቅሳቸውም አለ። እስቲ ዮሐንስ እንደጻፈ የሚያሳየውን አሳይ። ዮሐንስ ወንጌል ዮሐንስ እንደጻፈ የሚያሳየውን አሳይ። ማን እንደጻፈ እሱን እኔ እንትን የለም። ቆይ እስቲ ለሌለሽ ታይም ስታይ እልኝ በቃ እሺ። እስከዛን እሱ የጠቀሰውን ጥቅስ እንትን ልበልና ለወንድሞች ይለቃል። እሺ እሱ የጠቀሰው ጥቅስ እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንጂ ብቻ አይልም።
ሶላ ስክሪፕቹራን አይሸከምም ይሄ ጥቅስ። የለም እንደዛ የሚል ሐሳብ ማለት ነው። ምንድነው የሚለው? ሰው ፍጹም ሆኖ በበጎ ስራ የሚጸና በህይወቱ ክርስቶስን ለመምሰል የሚተጋ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ቢያነብ በህይወት ቢኖረው ይጠቀማል ወይም ይጠቅመዋል ነው የሚለው። መጽሐፍ ቅዱስ ብቻ አይልም። እንደውም የሚል ሐሳብ የለው፣ እንደዛ የሚል ሐሳብ የለው። ፕላስ ደግሞ ለቀደሙት ክርስቲያን ጠቅሞ ለኛ የማይጠቅም ነገር የለም። በደንብ አድርጋችሁ ስሙ። ለቀደሙት ክርስቲያኖች ጠቅሞ ለኛ ግን የማይጠቅም የሚባል ነገር የለም። የቀደሙ ክርስቲያኖች የሚማሩት ክርስትና ነው፣ እነርሱ የተቀበሉትን ክርስትና ነው እኛም የምንቀበለው። ፕላስ ለምሳሌ ዮሐንስ ጳውሎስም ሲያስተምሩ ጽሁፍ ይዘው ጽሁፍ እያነበቡ አልነበረም ያስተምሯቸው የነበሩ የአዲስ ኪዳን መጽሐፍትን ማለት ነው። የተሰጣቸውን ወንጌል ነው ወይም የተሰጣቸውን የምስራች ከጌታ የተቀበሉትን እያስተማሩ ነበር። አስተምረው ከዛ በኋላ ነው መልእክት የጻፉት። ለምሳሌ አስቀድሞ ወደ ሮም ወይም ወደ ገላትያ እንደዚህ ይሄድና ወንጌልን ይሰብካል። ሰብኮ አስተምሮ ክርስትናን ሰጥቷቸው ወይም አጥምቋቸው ከዛን ጠባቂ እረኛ ሾሞላቸው ደግሞ ለሌላ አገልግሎት ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ከሄደ በኋላ ጳውሎስ ለእነርሱ መልእክት ይልክላቸዋል። የሚልከው ለማን ነው? ለክርስቲያኖቹ፣ አስቀድመው ወንጌልን ለተማሩት። ለዛ ነው የተጠመቃችሁ እናንተ ክርስቶስን ለብሳችሁ አለ። ትጠመቃላችሁ አይደለም፣ ተጠምቀዋል እነዛ ሰዎች። ግን ጥምቀት ምንድነው የሚለውን በጽሁፍ ደግሞ በቃልም አስተምሯቸዋል፣ ቀጥሎም ደግሞ በጽሁፍ ያስተምራቸዋል። ሁለቱንም እንይዛለን ነው ጳውሎስ ያለ። ለዛ ነው ተሰሎንቄ ላይ በቃላችንም በመልእክታችንም ያለውን ወግ ያዙ፣ ትውፊት ያዙ የሚለው ማለት ነው። ጳውሎስ ራሱ ትውፊትን ይቀበላል። ለምሳሌ ከሙሴ ጋር የተከራከሩት እነዛን ሰዎች ኢያኔስና ኢያንባሬስ ብሎ የጠቀሳቸው ከየትኛው የብሉይ ኪዳን መጽሐፍት አምጥቶ ነው? አለ የብሉይ ኪዳን መጽሐፍት ላይ እነዛ ጠንቋዮች ስማቸው የተጻፈበት የብሉይ ኪዳን መጽሐፍት ካለ አንጡ። ከሌለ ጳውሎስ ከየት አምጥቶ ጠቀሰው? አያችሁ፣ በአይሁድ ታሪክ በአይሁድ ትውፊት ውስጥ ያለውንም ይይዛል ይቀበላል ማለት ነው። ለዛ ነው ታች ተለጥፎላቸዋል ጢሞቴዎስ ላይ ኢያኔስና ኢያንባሬስ ብሎ የሚጠቅሳቸው ማለት ነው። ስለዚህ የተጻፈ ብቻ የሚል አንድ የመጽሐፍ ቅዱስ ጥቅስ ልታመጡ አትችሉም። ለዛም ነው እንደው የሚመስል ነገር ከተገኘ ተብሎ ይሄ ጥቅስ የተወረወረ። ይሄ ጥቅስ ግን የሚናገረው እንዳልኳችሁ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ አያችሁ፣ እንዲህ ለመሆን ምን ለመሆን? ፍጹም ለመሆን በበጎ ስራ የጸና ለመሆን ይሆን ዘንድ ወይም እንደዛ መሆንን ያገኝ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ 66ቱ ብቻ 81ዱ ብቻ ይላል አይልም። የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ነው የሚለው። ያልሆነ ጥቅስ ማንሻፈፍ ጥሩ አይደለም። ቅድም ያልኩት ነገር ነበር ካስታወሳችሁ። ሐሳባቸውን ይዘው ወደ መጽሐፍ ቅዱስ ሄዱና ሐሳባቸውን መጽሐፍ ቅዱሱን ለማሸከም ይጥራሉ። የምናየው ይሄንን ነው። ወንድማችን ካገኘ ማስረጃውን አንጣ፣ ካልሆነ ወንድሞች ቀጥሉ። ብዙ ጊዜ አንብላ። እሺ ተመልሻለሁ ኢዮቢ። እሺ ምን ነበር የጠየቁ? ዮሐንስ ወንጌልን ማን ነው የጻፈው ብለህ ነበር የጠየቀኝ። ራሱ ዮሐንስ ነው፣ ራሱ አፖስትል ዮሐንስ። እሺ ማስረጃ ሉቃስ ወንጌል ምዕራፍ 5 ከቁጥር 10 ላይ ማየት እንችላለን። እሺ የማቴዎስ ወንጌልን የዮሐንስ ወንጌልን ዮሐንስ እንደጻፈው ሉቃስ ወንጌል ላይ ነው የምናገኘው። አዎ ሉቃስ ወንጌል 5:10ን ማየት እንችላለን። እሺ ሉቃስ ወንጌል ምዕራፍ ስንት? 5:10 5:10 ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈ ነው የምንለው። ይቅርታ በጣም ኧረ በመድኃኒዓለም ይቅርታ ማርያምን
አልቻልኩም። ዮሐድ ይሄ አካውንት ማን ነው ያልከው? ይቅርታ አንድ ጊዜ ማን ነበር ብለህ የጠራው? ቃዶሽ። እሺ ማይክን ክፈተው ወንድማችን። ኧረ ቃዶሽ አይደለሁም። ከዚህ በፊት በሌላኛው አካውንት ብሎክ አድርጌ ነበረ። በዛኛው እንደዛ ብለህ በምትጠቀምበት አካውንት ብሎክ ያደረግኩ ደግሞ ላይቭ ስትሪም ላይ እኛው ቤት ላይ ተቀምጠ ወንድማችንን ልደተ ቃል በማይሆኑ ጸያፍ የሆኑ ቃላቶች ስለተናገርክ ነው። እና ወንድማችን አሁንም እድል ልስጥህ፣ አዳምጠኝ። እንዲህ አይነት ቃል የለም። ትሰማኛለህ? ወንድማችን ልደተ ቃልን ይቅርታ፣ ቆይ አዳምጥ። አጭበርባሪ ልደተ ቃልን እሱ በሌለበት ነው የተናገርከው። አሁንም እሱ በሌለበት ልደተ ቃል ማይሆን ንግግር ስለተናገርኩ ይቅርታ ትለዋለህ። ያኛውንም አካውንትን ከብሎክ አወጣዋለሁ። ካልሆነ ግን ይህንንም አካውንትን ብሎክ አደርገዋለሁ። እባክህ ወደ እኛ አስተምሮ አትግባ። እሺ ቃዶሽ። ኦኬ እሺ። አሁን እምነት ብቻ የሚለው መጽሐፍ ቅዱስ ላይ የለም ቃሉ ብለኸኛል አይደለ? ኦኬ እምነት ብቻ የሚለው ቃል በቃል በመጽሐፍ ቅዱስ ተጽፎ አናገኝም። ለትምህርት የተቀመጡ ፕሬም ናቸው ብያለሁ ቅድም። አስተምሮቱ አለ መጽሐፍ ቃል እኔ ባሳየስ? ኦኬ አዎ፣ ጻድቅ በእምነት እመን ብቻ እንጂ አትፍራ የሚል አለ። ቃል እመን ብቻ እንጂ አትፍራ የሚል አለ። የእመን ብቻ እንጂ አትፍራ የሚል የለም። እመን ብቻ እንጂ አትፍራ ኢየሱስ ክርስቶስ ብሎ ነበር። እመን ብቻ እንጂ አትፍራ ብሏት ነበር። እመን ብቻ እንጂ አትፍራ የሚል የለም። እባክህ ሉቃስ ወንጌል ላሳይ። እመን ብቻ እንጂ አትፍራ የሚል እሺ። ሉቃስ ስንት? ኦኬ 6 ቆይ ላውጣልህ። ቆይ ክፍሉን ላውጣልህ አንዴ። ተመልከቱ። እመን ብቻ እንጂ አትፍራ የሚል ማለት ነው። እንጂ የሚለው ብቻ ብሎ አያወራም። ሶንገስ 8:50 እመን ብቻ እንጂ አትፍራ ይላል። ከፈለግ ላስቀምጥልህ። ሉቃስ 8:50 ሉቃስ 8:50 ማይሽ አሚጎ እሺ። ኢየሱስ ግን ሰምቶ አትፍራ እመን ብቻ ትድንማለች ብሎ መለሰለት ነው። ኦኬ ምን ብሎ ነው? እመን ብቻ እንጂ አትፍራ ይላል። እመን ብቻ ትድንማለች ብሎ መለሰላት አለ። እመን ብቻ እንጂ አትፍራ ብሏል ወይ ይላል ወይ? ኦኬ አይ እመን ብቻ አትፍራ ብሏል ወይ? ያው እኔ ቦታ ቀይሬ እኮ ነው። ኢየሱስን ግን ሰምቶት አትፍራ እመን ብቻ ማለት ነው። እመን ብቻ አትፍራ ይላል ብለዋል። እመን ብቻ አትፍራ ይላል። አዲሱ መደበኛ ላይ ነው ያልከው? ቆይ አይ ከሱ ጋር እንዳወራ እድል ሰጥተኛል። ሚዩት ባትከፍት አሪፍ ነው ወይ? ከአንተ ጋር ልቀጥል? አግዞ ሁለቱ ናቸው አሉ። ችግር የለውም። በደቂቃ ልታግዘው ፈልገህ ይሄ ሰው እኮ ነው። አሁን ጭራሽ አንተ ላታጋሽ እመን ብቻ አትፍራ ነው የሚለው። እመን እንጂ አትፍራ የሚል አለ። መለሰለት አለ እኮ አትፍራ እመን ብቻ ትድንማለች። ስለ ዘላለም ሕይወት መዳን ነው የሚያወራው ማለት ነው። ስለዚህ ሰውየው ስላመነ ዳነች ነው። ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለውን ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለው ትምህርት ያመጣችሁት? እኔ ወጣኝ። እኔ እምነት ብቻ ከዚህ ትምህርት ተንተርሶን ነው እንትን ያልነው ብዬ ወጣኝ አውርቻለሁ። እምነት ብቻ የሚል ጥቅስ እኮ እያመጣልህ ይመስላል። እንደዛ አይደለም። አንተ መጀመሪያ ጥቅሱ ትክክል አይደለም የጠቀስከው። ኦኬ አስተካክል አይደለም የጠቀስከው። እመን ብቻ አትፍራ የሚል ጥቅስ አለ ብለሃል። አይደለም፣ እንደዛ አይደለም። አትፍራ እመን ብቻ ትድንማለች ተብሎ ተነግሮታል። ትክክል። ክርስቶስ ኢየሱስን ማመን በላት ትክክል። እኔ ያልኩትን ድጋሚ ማርቆስ 15:36 ክፈት። እመን ብቻ አትፍራ የሚል አለ። ማርቆስ 15:36 ክፈት። እሺ ማርቆስ ስንት? 15:36 እሺ። አንዱም ሮጦ ሆምጣጤ ማርቆስ 15 ስንት?
ማርቆስ 5 ነው ያልኩት። 5:36 ኦኬ። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ አለው ይላል። እሺ እምነት ብቻ የሚለው ትምህርት ከዚህ የተነሳ ነው ማለት ነው አይደል? ቃል በቃል እምነት ብቻ ከጠየቀኝ ብዬ ነው ይሄን ያሳየው እንጂ ስለዚህ እምነት ብቻ የሚለው ትምህርታችሁ ከዚህ የተነሳ ነው የመጣው ማለት ነው። ከዚህ የተነሳ አይደለም። ከዚህ ብቻ የተነሳ አይደለም። እምነት ብቻ የሚለው ትምህርት ይሄ ትምህርት ለእምነት ብቻ ይሆናል ነው? አይሆንም አልኩ እኮ ብራዘር። ቃል በቃል ከጠየቀኝ ይሄ ለእምነት ብቻ አይሆንም። ኦኬ አይሆንም አልኩ። ለእምነት ብቻ አይሆንም። ጥሩ እሺ፣ ለእምነት ብቻ ብላችሁ ስለዚህ እምነት ብቻ የሚለው ጥቅስ ወይም ደግሞ ሰው በእምነት ብቻ ይድናል የሚለው ትምህርታችሁ በዚህ ጥቅስ ካልሆነ የተመሰረተው ከመጽሐፍ ቅዱስ ውጪ በሆነ ትምህርት ነው ማለት ቃሉ ከመጽሐፍ ቅዱስ ውጪ በሆነ ሐሳብ ነው የምታምኑት ማለት ነው የምትቀበሉት አይደል? ኦኬ ምን መሰለህ ዮሐዴ ምን መሰለህ ቃል በቃል አሁንም ኤግዛክት ወርድ ፓላሲ ይሆናል። ቃል በቃል ከጠየቀኝ ማለት ነው ትምህርቱን ከጠየቀኝ አይ ነው ቃሉ ከመጽሐፍ ቅዱስ ውጪ ነው ቃሉ ማለት ነው አይደል? ወደ ሐሳቡ ብቻ ስንል ምን ማለታችን እንደሆነ ደቂቃ አንተ ምን ማለት ነው የሚለው መጀመሪያ አልደረስኩም፣ ሐሳቡ ላይ አልደረስኩም እያልኩ ነው። ሐሳቡ ላይ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ላይ ኖሮ ሳይሆን ከመጽሐፍ ቅዱስ ውጪ የሆነ ቃል ነው እየተጠቀማችሁ ያላችሁት አይደል? መጽሐፍ ቅዱስ ላይ አሳየው እኮ ምን ብቻ የሚለውን አሳየው ከፈለግ ሁሉንም እንደዛ አንተ ይሄ አይደለም የእምነት ብቻ ትምህርታችን አልክ እኮ። ይሄ ነው የእምነት ብቻ ትምህርት። ስላሴ የሚለውን ከመጽሐፍ ቅዱስ ልታሳይኝ ትችላለሽ ወይም ወይ ፈጣሪ የምጠይቅህን መጀመሪያ መልስ። ይሄ ነው ወይ የእምነት ብቻ ትምህርት? አይደለም ልመልስልህ እኮ ቆይ ልመልስልህ መጀመሪያ። አይ እኔ ሳወራ በጣልቃ ባትገባ አሪፍ ነው። እኔም ቅድምም ብዬ ያልኩት ምን መሰለህ እምነት ብቻ የሚለው ለትምህርት የተቀመጠ ፍሬም አልኩ 30 ጊዜ ደጋግሜ እየነገርኩ ነው። ትምህርቱን ንገረኝ ካልከኝ ኦፍኮርስ አሁን ልነግርህ እችላለሁ። ከዛ ውጪ ቃል በቃል ከመጽሐፍ ቅዱስ አናገኝም። አማርኛ ትሰማለህ አይደል? አማርኛ ትሰማለህ አትሰማም? ትሰማለህ አትሰማም? መጀመሪያ እስኪ ንገረኝ። ሌላ የምትችለው ቋንቋ በሀዲየኛ እናውራሽ ካንተ ጋር ባይዘው ጤንነት የሚያሳስበኝ እኮ ለዚህ ነው የምጠይቅን። በቅንነት ለምን ደግሞ አትመልሰው? አማርኛ ትችላለህ በሀዲየኛ እናውራ ካንተ ጋር ምን ቋንቋ ትችላለህ ብዬ አልጠየቅኩም እኮ። አማርኛ ትችላለህ ወይስ አትችልም ነው ጥያቄ። የምትችላቸው ቋንቋዎች ንገረኝ አላልኩም። አማርኛ ትችላለህ ወይስ አትችልም? ጥምም ያሉ ሰዎች እንደሆኑ የምታውቁት አማርኛ ትችላለህ ወይስ አትችልም? መጀመሪያ ምን እያልኩ ነው? ቃሉ መጽሐፍ ቅዱስ ላይ አንዴ ቃሉ መጽሐፍ ቅዱስ ላይ አለ ወይስ የለም ብዬ እየጠየቅኩ ያለሁት። ሐሳቡ ላስረዳት በላይ ወደ ሐሳቡ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ መጽሐፍ ቅዱስ ላይ አለ ወይስ የለም? እኔ እኮ 30 ብዬ ደጋግሜ መለስኩልህ እኮ ቃል በቃል የለም ብያለሁ። ቃል በቃል መጽሐፍ ቅዱስ ላይ አናገኝም። ወደ ሐሳቡ ያው እኔ ቃል በቃል ደግሞ ላሳይ ያዕቆብ 2 እሺ አሻራት አንብብልኛል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቃላችሁ ይላል። ኦፍ ኮርስ ይሄ ከአዲስ ኪዳን ጋር ምን ያገናኛል? እዛ የተጠቀሱት በብሉይ ኪዳን የነበሩ ሰዎች ናቸው። አብርሃምና ምን ያገናኛል? እኛ እኮ የአዲስ ኪዳን ዘመን ነው አገልጋዮች። ይሄ ለማን ነው እየተጻፈ ያለው? የያዕቆብ መልእክት ይሄ ስለ አብርሃም ለብሉይ ኪዳን ሰዎች ነው። አብርሃም የብሉይ ኪዳን ሰው ነው። ኦፍ ኮርስ ለብሉይ ኪዳን ሰዎች ነው ወይ እየጻፈ ያለው ያዕቆብ? ኦኬ አይደለም። አብርሃም በብሉይ ኪዳን በስራም በእምነት የጸደቀ ነው። ለማን ነው እየተጻፈ ያለው መልእክቱ? ለማን ነው የተጻፈው? ይሄ ለትምህርት የተቀመጠ እኮ ነው። ብሉይ ኪዳን አሁን የአዲስ ኪዳን ጥላ ብለን ለማን ነው መልእክቱ የተጻፈው? መልእክቱ የተጻፈው ለማን ነው? ላመኑ ክርስቲያኖች፣ ለዳኑ ክርስቲያኖች። በጣም ጥሩ። ስለዚህ ላመኑ ክርስቲያኖች ያዕቆብ ምን እያላቸው ነው? ከዚህ ከአብርሃም ራሱ አብርሃም በእምነት ብቻ አይደለም፣ አብርሃም በእምነት ብቻ አይደለም በስራ ነው የጸደቀው። ኦፍ ኮርስ እኔ ማምናለሁ። በብሉይ ኪዳን ሰው በእምነት ብቻ አይደለም ሕግን ጠብቆ በስራ ነው የሚጸድቀው። ቆይ እዚህ ጋር ሰው ሲል ብሉይ ኪዳን ሰው እያለ ነው።
አይ በብሉይ እዚህ ጋር የተጠቀሰው ስለ አብርሃም ከላይ ከተናገረ በኋላ እኮ ነው ሰው ሲል እዚህ ጋር በብሉይ ኪዳን ያለ ሰው እያለ ወይስ ማንኛውም ሰው ወይም ክርስቲያንም ጨምሮ ነው እየተናገረ ያለው? ኦኬ አብርሃም በብሉይ ኪዳን አልነበረም ካልከኝ እሺ ቀጥል፣ ችግር የለውም። አንብብ ክፍሉ ምን እንደሚል ሲጀመር። ሰው የተባለው አንተ ጤነኛ አይደለም እንዴ? ሰው የተባለው እዚህ ጋር በብሉይ ኪዳን የነበረ ሰው ነው ወይስ በአጠቃላይ ሰውን የሚመለከት ነው ነው ጥያቄ። አብርሃም በብሉይ ኪዳን አልነበረም መቻልኩኝ። ኦኬ መጀመሪያ እነዚህ የዳኑ ክርስቲያኖች እንደሆነ አመንክ? እነዚህ አሁን ሰው የተባለው ያረጋቸው ክርስቲያኖች ሰው የተባለው መጀመሪያ በብሉይ ኪዳን ያሉትን ሰዎች ነው ወይስ በአጠቃላይ? መጀመሪያ እዚህ ጳውሎስ ማን ነው ያዕቆብ ተደራሲ ያደረጉ ክርስቲያኖች የዳኑ እንደሆኑ ታምናለህ? መጀመሪያ ሰው የሚለው ኦኬ እሺ ቆይ መልስልኝ። የዳኑ እንደሆኑ ታምናለህ? የዳኑ እንደሆኑ ታምናለህ? ከይቅርታ ጋር የምጠይቅህን እየሰማ ማትመልስ ከሆነ ኦኬ በዛኛው አካውንት ፈቷል አይደለ? በሁለቱም አካውንት ብሎክ አድርጌ ከአባ ነው ምልክ። እሺ ለመጨረሻ ጊዜ ሰው የተባሉት እዚህ ጋር በብሉይ ኪዳን ያሉትን ነው ወይስ ሁሉንም ክርስቲያኖች ወይም ደግሞ ሁሉንም ሰው የሚመለከት ነው ብዬ ነው የጠየቁ። አሁን አብርሃም ብሉይ ኪዳን አልነበረም እያልከኝ ነው? እንደዛ ካልክ አሳየኝ፣ ሌላ ወሬ አታውራ። ሰው የተባለው እዚህ ጋር ሁሉንም ሰዎች የሚያጠቃልል ነው ወይስ በብሉይ ኪዳን ብቻ ያሉትን ሰዎች? ይህን ብቻ ነው የጠየቁ። ክፈትና መልስ። ኦኬ አዲስ ጥያቄ ነው ጠየቀኝ፣ እሱ መልስልህ። ጣልቃ ባትገባ አሪፍ ነው። አንዴ ሚዩት አድርግ ልመልስልህ። ሚዩት አድርግ አንዴ፣ እየጠበኩ ነው። ቀጥል፣ እየሰማ ነው። አይ ሚዩት አድርግ፣ ሚዩት አድርግ። እሺ ህፃናት ከህፃናት ማቆያ ትመጣለህ፣ እዚህ ታስቸግራለህ። በል ውረድ በል። እሺ ኤኒዌይስ ክፍሉ የሚያወራው ኦኬ በብሉይ ኪዳን ስላሉ ሰዎች ሳይሆን ሊትራሊ ባይዘው ስለ ክርስቲያኖች የሚናገር ክፍል ነው። እሱን ከየት ማወቅ እንችላለን? መልእክቱ ሲጀመር ወንድሞቼ ሆይ ብሎ ነው የሚጀምረው። ምዕራፍ 2 ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት ሁሉ በማድላት አትያዙ በማለት ስለ ክርስቲያኖች ለክርስቲያኖች የተጻፈላቸው መልእክት ነው። ስለዚህ ለክርስቲያኖች መልእክቱ ሲጽፍ ምን ብሎ ነው የሚመክራቸው? ወንድሞች ሆይ አለ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። አሁን ስለ ብሉይ ኪዳን ሰዎች ስለ አዲስ ኪዳን ወንድሞች ሆይ ወንድሞቼ ሆይ ያለው ያዕቆብ ለክርስቲያኖች ነው። ኦኬ ክርስቲያኖች የሚመለከት ነው። እምነት ኖሮት ስራ ከሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላል ወይ ነው? አያድነው። ለክርስቲያኖች የተጻፈ መልእክት ነው። ሌላ ሰው ብንቀበል አይ ቲንክ ይሻላል። ብሩክ ይሰማል? ይሰማኛል። እንዴት ናችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። እሺ ከቃዶሽ ጋር የጀመርነው እንቀጥልና አይ ቲንክ እምነት ብቻ የሚለው የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ያ በመጀመሪያ እምነት ብቻ ስንል እኛ መዳኛው መንገድ በእምነት ብቻ መሆኑን እየገለጽን ነው እንጂ ከዛ በኋላ የምንሰራው ስራ የለም እያልን አይደለም። የምንሰራው ስራ አለ። እሱን ስራ ግን የምንሰራው አሁንም በእኛ አቅም ሳይሆን በመንፈስ ቅዱስ ታግዘን የምንሰራው ስራ ነው። ለሱ ማረጋገጫ ሕዝቅኤል 36:27 ማንበብ እንችላለን። እሺ ጥሩ። ስለዚህ እምነት ብቻ ስትል መጀመሪያ የሚዳነው በእምነት ብቻ ማለት ነው እንጂ ሰው ከዳነ በኋላ መልካም ስራ አያስፈልገው ማለት አይደለም ብላል። ያ የሚሰራው መልካም ስራ ለመዳኑ ያስፈልገዋል ብላችሁ ታምናላችሁ? ስለ ዳነ ነው የሚያደርገው። ገላትያ 5 ላይ እንደተጻፉት እንዳሉት የመንፈስ ፍሬ ብሎ የተገለጹትን እነሱን ስራዎች የምንሰራው ከኛ አቅም ስላልሆነ አንድ ሰው ሰላም ሲል ሰላም በራሱ ማምጣት ስለማይችል ኦኬ ራስን መግዛት ሲል ራሱ መግዛት በራሱ ማምጣት ስለማይችል በመንፈስ ቅዱስ ግዞ እነዚህ ስራዎች ግን ይሰራል። ግን ምንድነው እምነት ብቻ ስንል ለመዳን የዳንበት የዳነው በእምነት ብቻ ነው እያልን ነው እኮ። በእምነት ብቻ ማለት አሁን አንድ ሚስጢራትንም ሳያካትት ማለት ነው አይደል? ጥምቀትም ቁርባንም ሳያካትት ማለት ነው አይደል?
ኖ እሱ እኛ አንተ ስለምንለው እንጂ ያመነ የተጠመቀ ይድናል ስለሚል እኔ ማምነው ያምኖ የተጠመቀ ሰው ነው። ስለዚህ እምነት ብቻ ስትል ሚስጢራትን ባገለለ መልኩ አይደለም ማለት ነው። ጥምቀትም ቁርባንም አሉ ማለት ጥምቀት አለ። ቁርባን ለድህነት አይደለም። ኦኬ ቁርባን ለድህነት አይደለም። እሺ እንመጣለን። ጥምቀት ለድህነት ነው። ጥምቀት ለድህነት ነው። ኦኬ ጥምቀት ለድህነት ነው። ቁርባን ግን ለድህነት አይደለም። በጣም ጥሩ። እሺ አሁን እሱን በሰፊ እንሄድበታለን። ቁርባን ለድህነት አይደለም ወይም የጌታ ስጋና ደም ለመዳን አይደለም። ዮሐድዬ እንጨርሰውና ያቆንትና ቃሎች ጋር ጀመራችሁትን ከዛ ወደዛ ደግሞ እንግባ። ጥሩ በኋላ እንመለስበታለን። እሱ አሁን አንተ ስትል ሰው አምኖ ተጠምቆ ከዳነ በኋላ ከዛ በኋላ የሚሰራው መልካም ስራ ለመዳኑ አያስፈልገው ማለት ቢሰራም ባይሰራም ምንም ለውጥ የለውም ነው። መጀመሪያ ላይ አንድ ሰው አመነ ስንል ፈቃዱን ለፈቃዱ አስገዛ ማለት ነው። በሚያስገዛበት ሰዓት ላይ በዛ ሰዓት ላይ ድኗል። ኦኬ ከመንፈስ ተወልዷል ማለት ነው። ከመንፈስ የተወለደ ደግሞ የመንፈስ ፍሬዎችን ስለሚያደርግ ያ ደግሞ የመንፈስ ፍሬ ስለሆነ የስጋ ስላልሆነ በመንፈስ ቅዱስ ታግዞ እነዛ ገላትያ ላይ የተጻፉትን ኦር መልካም ስራ የምንላቸውን ነገሮች በሙሉ በመንፈስ ቅዱስ ታግዞ ይሰራል ማለት ነው። ለሱ ማረጋገጫ አልኩ ሕዝቅኤል 36:26 አንዴ ብሩኬ የምጠይቅን በደንብ ስማኝ። አንድ ሰው አምኖ ከተጠመቀ በኋላ መልካም ስራ ቢሰራ ያ መልካም ስራው ወይም ደግሞ የሚሰራው መልካም ስራ ለድህነቱ ምንም አያደርግለትም ነው። ያ በራሱ ነው። መንፈስ ቅዱስ አግዘውት ነው። አልጠየቅኩም። የሚሰራው መልካም ስራ ያ ለመዳኑ ያስፈልገዋል ወይስ አያስፈልገውም ነው ጥያቄ። ለዳነ ነው የሚሰራው እንጂ ለድህነቱ ምንም አያደርግለትም። ለድህነቱ ሳይሆን ስለዳነ የዳነ ሰው የሚያደርገው ተግባር ነው። ለድህነቱ ምንም አያደርግለትም አይደል? ስለዳነ ነው አልከኝ፣ ሰማሁ። ስለዚህ ማድረጉ አለማድረጉ ምንም መዳኑ ላይ የሚጨምረው የሚቀንሰውም ነገር የለም ማለት ነው። የሰምተኝ ከሆነ ማድረጉ አለማድረጉ አላልኩኝም። የዳነ ሰው ግዴታ በመንፈስ ቅዱስ ታግዞ እነዚህ ነገሮች አለማድረግ አይችልም። ይህን ነገር የማያረግ ሰው ካለ ደግሞ ማረጋገጥ ያለበት ተመልሶ እያልኩ። ስለዚህ ሊትራሊ አንድ ሰው ክርስቲያን ከሆነ በኋላ መልካም አለመስራት አይችልም። በጎ ብቻ ነው የሚሰራው ማለት ነው። ኖ መጥፎ ስራንም ይሰራል። ሮሜ 7 ላይ እንደሚናገረው በእኔ ያለ ኃጢአት ነው እንጂ የሚያደርገውን ያደለሁም እንደሚል ቅዱስ ጳውሎስ እንደዚህ የምታደርገው ነገር አለ ስጋችን ስላልወደቀ ማለት ነው። ግን በመንፈስ ቅዱስ ታግዘህ ግን እነዚህን መልካም ፍሬዎች ግን ታፈራለህ እያልኩ ነው። ኃጢአት ውስጥ የምትሰራው ኃጢአት ትሰራለህ? ማንም አይሰራለ እንደ ኃጢአት። ኦኬ ክርስቲያን ሆነ ኃጢአት የሚሰራለ? ሁሉም ይሰራል። ኃጢአት የለብኝም የሚል ሰው የለም። በጣም ጥሩ። ኃጢአት መስራቱ ከድህነት ያስወጣዋል ወይስ አያስወጣም? ኃጢአት መስራቱ ከድህነት ማስወጣት ሳይሆን በሰማይ የገባልን ሊቀ ካህን ስላለን ኦኬ ደሙ ከኃጢአት ሁሉ ስለሚያነጻን እኛ ደግሞ የዳንን ስለሆንን ክርስቶስ ኢየሱስ ስለሚታይልን በቅድስተ ቅዱሳን የዛን ሰዓት ላይ ያነጻናል። በምን ንስሐ በመግባት ማለት ነው። መንፈስ ቅዱስ ይወቅሳል። ኃጢአት ሰርቶ አንድ ሰው ንስሐ ካልገባ ያ ኃጢአቱ ከድህነት ያስወጣዋል ወይስ አያስወጣም? አሁንም አለመግባት አይችልም። ቅድም እንዳልኩ አለመግባት አይችልም። ስራውን እንዳለ አማኝ ከሆነ ክርስቲያን ሆኖ ንስሐ አለመግባት አይችልም የሚለውን ጥቅስ አምጣው። ቆይ ተረዳኝ። እሺ እንትን እንዳንሰራ አሁን እያልኩ ቅድም ስራውን እንደነገርኩ ስራውን በራሱ ማድረግ ማስረጃ። አሁን አለመግባት አይችልም ያልከውን ንስሐ አለመግባት አይችልም የሚለውን ማስረጃ አምጣ። እኔ ንስሐ አለመግባት እንደሚችል አሳያለሁ። አንተ ደግሞ ንስሐ አለመግባት ራሱ አይችልም ያልከውን ማስረጃ አምጣ። ዲፔንድስ ሆሊ ስፒሪት ላይ ነው ሁሉም እያልኩ ነው። እሺ ብሩኬ አሁን ጥቅስ ሕዝቅኤል 36:26 አውጣና እሱን ስናነብ ሁሉ ነገር በማን እንደሚሰራ እናየዋለን። ጭራሽ ትንቢተ ሕዝቅኤል ነው። አንድ ሰው ክርስቲያን ከሆነ ኃጢአት አለመስራት ማለት ንስሐ አለመግባት አይችልም የሚለው የማን ትእዛዝ እንደሆነ ማን እንደሚያሰራን ይህንን ነገር ላሳየ ነው። እኔ ማን ያሰራናል ብዬ አልጠየኩም። ማይ ብራዘር ብሩክ ሰምተኝ ከሆነ አንድ ሰው ክርስቲያን ከሆነ ንስሐ አለመግባት አይችልም ላልከው ጥቅስ ነው ያልኩ። ንስሐ አለመግባት አይችልም ያልከው አንተ ቃል አሁን በደንብ አዳምጠኝ። ቃል በቃል ነው የፈለከው አንተ ቃል በቃል ሳይሆን ይህንን ነገር ግን እንድናረግ ቃል በቃል ትምህርቱም ሀሳቡም ችግር የለብኝም። ሀሳቡም አምጣው። ሰው አንዴ ክርስቲያን ከሆነ በኋላ ንስሐ ራሱ አለመግባት አይችልም የሚለውን ሀሳቡን አምጣው እኮ። ስራም አሁን አዳምጠኝ። ስራም ንስሐም ሕዝቅኤል ላይ የነገርኩህ ላይ ሕዝቅኤል 36 ላይ ስራም ንስሐም በማን እንደሚደረግ ያሳያል። ሁለተኛ ደግሞ እግዚአብሔር ነው በእኛ መልካም ንስሐ አለመግባት አይችልም ያልከውን ማስረጃ ምን ሆንክ? ያንተ ሀሳብ አንፈልግም እኮ አሁን ያንተ ሀሳብማ ኦልሬዲ ነገርከን እኮ ብሩኬ። ያንተ ሀሳብማ 30 ጊዜ ነገርከን። አንድ ሰው ክርስቲያን ከሆነ በማን በኩል
ንስሐ እንደሚገባ ስለሚናገር ኦኬ ሰው ንስሐ አለመግባት አይችልም የሚል መረዳት የአንተ መረዳት ያዝንና ይህ መረዳት መጽሐፍ ቅዱስ አስደግፍበት ወይም ደግሞ አባት አስደግፍበት። እኛ አዲስ ልብን ስለተሰጠን አዲስ ልብን ስለተሰጠን ያ አዲስ ልብ ደግሞ የሚመራው ደግሞ በመንፈስ ቅዱስ ስለሆነ መንፈስ ቅዱስ ይወቅሰናል፣ የእግዚአብሔርን ትእዛዝ እንድናረግ ያደርገናል። ንስሐ አለመግባት አይችልም የሚለውን ጥቅስ እባክህ። አለመግባት አይችልም ያልኩ የኔን ኤክስፕላኔሽን የሰጠው ዮሐድ እንትን አትፈልግ። ስለዚህ የለህም ማለት ነው። ቶ ጥቅስ ከሌለህ ቶ የአንተ ሀሳብም አንተማ የፈለግከውን ማውራት እኮ ትችላለህ። እኔ ጥቅስ ልስጣ ታዲያ እና የማይለውን አዲስ ልብ እሰጣችኋለሁ። ትክክል ነው። ታዲያ የድንጋይ ልብ አውጥቼ የስጋ ልብ እሰጣችኋለሁ። ትክክል ነው። እውነት ነው። ልባችን ይታደሳል፣ ሰውነታችን በሙሉ ይታደሳል። ይህ ማለት ግን ከታደስክ በኋላ ምንም ልታረጅ ወይም ደግሞ ልትወጣ አትችልም ማለት ግን አይደለም። እንደዛ የሚል ትምህርት በጭራሽ ስለሌለ ማለት ነው። ምክንያቱም አንዴ ቆይ፣ አሁን ማስረጃ የለኝም ብልሃል። እንደውም ቆይ አንዴ ዕብራውያን 6 ላሳየህና አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ይላል። ኦኬ እነዚህ ሰዎች ምንድን ናቸው? አንድ ጊዜ ብርሃን የበራላቸው ናቸው። ሰማያዊውንም ስጦታ የቀመሱት ከመንፈስ ቅዱስም ተካፋዮች ሆነው የነበሩት ይላል። አሁን እነዚህ ሰዎች የዳኑ ናቸው ወይስ ያልዳኑ? ብሩኬ ክርስቲያኖች ናቸው ወይስ አይደሉም? ብሩክ ያለ ወይስ የኔን የተቋረጠው አለው? እኔ አለ ህይወቴ አለ እንዴ ወዴት ሄደ? ብሩክ ረጉ ናቸው። ከዛ በኋላስ እንደው ከጅምሩም እምነታቸው ትክክል አልነበረም ስላልነበረ ይላል አይደለም። በኋላም የካዱትን ምንድን ነው የካዱት?